ሰላም ሰላም እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከሜዳ ውጪ ከኒውካስል ጋር ያደረገው መርሃ ግብር በኒውካስል ዩናይትድ አሸናፊነት ተጠናቋል። ዩናይትድ ከአለፉት የማይክል ካሪክ 7 መርሃ ግብሮች አንጻር ከተመለከት ነው በጣም ደካማ የነበረው የመጀመሪያ ሽንፈት በማይክል ካሪክ ስር ያስመዘገበበት ብሎም ደግሞ በሜዳ ውስጥ በተመለከትነው እንቅስቃሴም ጭምር ደክሞ ከተመለከትንባቸው የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች መካከል አንዱ ነበር። ነገር ግን ምንድን ነበር በሴንት ጄምስ ፓርክ የተከናወነው? ለማንቸስተር ዩናይትድ ከጨዋታው በፊት የተሰጠው ግምት ወይንም ጨዋታውን የማሸነፍ ወደ 29.7 በመቶ የነበረው ሪሊ ለዩናይትድ ዲዘርቭ ያደረግ ነበሩ የሚሉትንም ጭምር ከምንመለከትባቸው ርዕሰ ጉዳዮች መካከል የሚጠቀስ ነው። ያንን ያየንበትን ምሽት አስተውለናል። ከዚህ ባሻገር በነበሩት የሜዳ ላይ እንቅስቃሴዎች ውስጥ ዩናይትድ ከኤቨርተን ጨዋታ በኋላ በፕሪሚየር ሊጉ ካስተዋልናቸው የሊግ መርሃ ግብሮች ውስጥ እንዴት ከተጋጣሚው በተለይም ሙሉ ለሙሉ የሁለተኛው አጋማሽ ከተጋጣሚው በአንድ ተጫዋች የኒውሜሪካል አድቫንቴጅ ወስዶ እያለ ጨዋታውን ሊያሸንፍ አልቻለም የሚሉ ጥያቄዎችም ጭምር የሚነሱበት እና ከጨዋታው መጠናቀቅ በኋላ ልክ ማይክል ካሪክ እንዳለ ሁሉ ደስተኛ እንዳልነበሩና በጨዋታው ላይ ዲስአፖይንት ስለመሆናቸውም ጭምር የገለጹበትን መርሃ ግብር አስተውለናል። ኦቨሩል በዚህ ጨዋታ ላይ የተመለከትነው የማይክል ካሪክ የሃኒሙን የጫጉላ ጊዜያቸው አብቅቷል ወይ የሚለውንም ጭምር ጥያቄ ለእናንተም ጭምር በማቅረብ ይሆናል። ዩናይትድ ከክሪስታል ፓላስ ከነበረው ድል በኋላ በዚህ ጨዋታ ላይ የሚጠበቅ የነበረው በአንጻራዊነት በቅርብ ጊዜ በሜዳው ያለፉትን 3 መርሃ ግብሮች ያከናወነው ቡድን ሽንፈትን እንደማስተናገዱ መጠን በዚህ ጨዋታ ላይ የሚጠበቀው ምናልባትም የቶፕ ስሪነቱን ውጤት በደንብ ከፍ ማድረግ የሚችልበትንና በ10 ተጫዋቾች ለሚጫወተው ቡድን ጨዋታውን የመግደል እድል እንዳለውም ጭምር በማሰብ ነበር። ምናልባት ማንቸስተር ዩናይትድ በዚህ ጨዋታ ላይ በዚህ ውድድር ዓመት ከተጋጣሚዎቹ አንድ የተሻለ ቁጥር ያለው ምንድን ነው? በ5 አጋጣሚዎች ከተጋጣሚ ቡድኖች ጋር ባደረጋቸው መርሃ ግብሮች ቀይ ካርድ ያዩ ቡድኖችን መግጠሙ እና በሁለቱ የጨዋታ መርሃ ግብሮች የሚያስፈልጉትን 3 ነጥቦችም ጭምር ደግሞ ካላሳካባቸው የጨዋታ መርሃ ግብሮች ይነሳሉ። በዚህ ጨዋታ ላይ የጃኮብ ራምሴ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ መውጣት መቻሉ ምናልባትም ማንቸስተር ዩናይትድ በጨዋታው መርሃ ግብር መጠናቀቂያ ላይ ከዚህ ጨዋታ ላይ አስፈላጊ የሚባለውንም ጭምር 3 ነጥብ እንዳይወስድ ሊያግደው እንደሚችልም ጭምር የሚጠበቅ ነበር። ነገር ግን በተመለከትነው የሜዳ ላይ እንቅስቃሴ ኒውካስሎች ሞር በጣም አግሬሲቭ የነበረ የቁጥር የበላይነት የተወሰደበት ቡድን የማይመስል በጣም ቻኦቲክ የነበረ ጨዋታ እጅግ ሞቀ ስሜት የነበረው ብሎም ደግሞ የኤዲሃው ቡድን በቅርብ ጊዜያቶች ውስጥ ከማንቸስተር ዩናይትድ ጋር ባደረጋቸው የጨዋታ መርሃ ግብሮች የበላይነት ለመውሰድ በጣም ጥረት ካደረገባቸው የጨዋታ ሂደቶች መካከል እንዳንዱ ይነሳል። ኤዲሃው በዚህ ጨዋታ ላይ መደነቅ የሚገባቸው ይመስሉኛል። ምክንያቱም ከኒክ ፖፕን በማስቀመጥ በጨዋታው ላይ የአሮን ራምስዴልን ወደ ቋሚነት እንዲመጣ ያደረጉበት መንገድ በጣም የሚያስደንቅ ነበር። አንዱ ለዚህ ምክንያት የሆነው ኤቨርተን በተመሳሳይ ከኒውካስል ጋር በነበረው ከዚህኛው ሳምንት በፊት በነበረው ጨዋታ ላይ ኒውካስል በዛ ጨዋታ ላይ ሲሸነፍ ለዛ ምክንያት ከነበር ጨዋቾች መካከል ኒክ ፖፕን አንዱ በማድረግ ወደ ተጠባባቂ ወንበር ያወረዱበት መንገድ ነበር። በዩናይትድ በኩል ይጠበቅ እንደነበረ ሁሉ በተከታታይ ጨዋታዎች ላይ የቡድኑ የፊት መስመር ተጫዋች ቤንያሚን ሼሽኮ በቋሚነት የሚጀምርባቸው አማራጮች ይኖራሉ አሊያስ አይኖሩም ከሚሉ መነሻዎች አንጻር ጨዋታው ላይ የምንጠብቃቸው ነገሮች እንደነበሩ ያስተዋልንበት ነበር። ለዚህ ጨዋታ አንዱ ሰርፕራይዝ የሚያደርገን ሃሪ ማጓየር ከተጠባባቂ ወንበር ሊጀምር የሚችልበት ምናልባትም ጉዳቶች ስለነበሩ ነገር ግን በቋሚነት መጀመሩ በጎ ነገር ነበር ለዩናይትድ። ደግሞም ከዛ ባሻገር በጨዋታው ላይ አንድ የተመለከትነው ሌላ አዲስ ነገር የለም፣ ግን ሉክሾን በተመሳሳይ ወደ ቋሚነት የተመለሰበት መርሃ ግብር ነበር። ከዚያ ባሻገር ዴጉ ዳሉትን ከተጠባባቂ ወንበር እንዲነሳ በማድረግ የኑሱር ማዝራዊ በጨዋታው ላይ በቋሚነት የጀመረባቸው ሂደቶች በዩናይትድ በኩል አዳዲስ ነገሮች ናቸው ሊሆኑ የሚችሉት። ከዚህ ባሻገር በዩናይትድ በኩል የ85ኛው ደቂቃ ላይ የኦዡላ ጎል ግን ዩናይትድን በጨዋታው ላይ አስፈላጊ የሚባለውን 3 ነጥብ
አሊያም 1 ነጥብ ይዞ እንዳይወጣም ጭምር ያደረገ የጨዋታ መርሃ ግብር ነበር ማለት እችላለሁ። በማይክል ካሪክ በእስካሁኖቹ ቆይታዎች ብዙ የምናነሳለት በርካታ በጎ ጎኖች እንዳሉት የምር ለመናገር ማንሳት እንችላለን። ቡድኑ እያደር ጨዋታዎችን የሚያሸነፍ ከዛ ባለፈ ካምባኮች አሉት። ብዙ ጎሎች ኮንሲድ የማያደርግ ብሎም ደግሞ ጎሎችን የሚያስቆጠር የማንቸስተር ዩናይትድን አይደንቲቲ ለመመለስ በጣም እየታገለ የሚገኝ አሰልጣኝ መሆኑን ያየንባቸው የጨዋታ መርሃ ግብሮች ናቸው እና ወደ 11 የተጠጉ ያለመሸነፍ ሪከርዶችንም ጭምር የሚያሻሽልባቸውን አጋጣሚዎች እየፈጠረ የነበረ ምናልባት ስቲል አሁንም ቢሆን የአውሮፓ ሻምፒዮንስ ሊግ ስፖርትንም ጭምር በተሻለ የማግኘት እድል ካላቸው ክለቦች መካከል አንዱ እንዲሆን ያስቻለውን አጋጣሚ ፈጥሮለታል። በእነዚህ ቆይታዎች ሁሉ ማንቸስተር ዩናይትድ በማይክል ካሪክ ስር አንዱ ደካማ ጎኑ የሚሆነው ከተጋጣሚዎች ጨዋታዎቹን የሚጀምርባቸው መንገዶች ሞር ኢንቴንስ ያለ መሆን ጉዳይ ይታይበታል። የቦል ፖሴሽን ለተጋጣሚዎች አሳልፎ የሚሰጥ አይነት ቡድን መሆኑን ደግሞ በቅርብ በሚያከናውናቸው የጨዋታ መርሃ ግብሮች ያስተዋልንባቸው የጨዋታ ሂደቶች አሉ። ከኒውካስል ጋር በነበረውም ጨዋታ አንዱ ያስተዋልነው ኒውካስል እርግጥ ነው እንደነ ቶናሊ፣ ጆኤሊንተን እንዲሁም ደግሞ ራምሴ እንዲሁም ደግሞ እሱም በማይኖርበት ቡድኑ ጉማሬዥ አይነት ተጫዋቾችን ቡድኑ ሲይዝ ምን ያህል አስቸጋሪና መሀል ሜዳው ላይ በጣም ከባድ የሆነ ቡድን እንደሆነ በተደጋጋሚ የተመለከትናቸው የጨዋታ መርሃ ግብሮች ማስተውል ይቻላል። እንደነ አሽሊ ባርነስ፣ አንቶኒ ጎርደን፣ እንደነ ኤላንግ ያሉ ተጫዋቾች አሉ። በጣም ፈጣን የምንላቸው አይነት ተጫዋቾች ናቸው። ከዛ ባለፈ ደግሞ ለቆሙ ኳሶች በጣም አደገኛ የሚባሉ ዳን በርን ያሉ ተጫዋቾች አሉ። ቦክስ ቱ ቦክስ ሩጫዎችን ያከናውናሉ። የሊጉ በጣም ከባድ ከሚባሉ የአዌ ሜዳ ጨዋታዎች መካከል ደግሞ አንዱ እንደሆነም ጭምር መዘንጋት የሌለብን ስቴዲየም የጨዋታ መርሃ ግብራቸውን ለማከናወን ሲጓዙ ይሄኛው ምን ያህል አስቸጋሪ እንደምነበርም ጭምር ማንሳት የምንችለው ነበር እና በዚህ ጨዋታ ላይ የጆሹዋ ዚርክዚ ወደ ሜዳ መግባት አንዱ ያስደነቀኝ ጉዳይ ነው። ምናልባት ራምስዴል በጨዋታው ላይ ኮከብ ለመሆኑ ምክንያት የነበረው የዚህ ተጫዋች በጣም ማራኪ የሚባል ለጎል ምናልባትም 99% ጎል የመሆን እድል የነበረው እንኳን ሲያመክን የተመለከትንበት፣ ከዛ ባለፈ የኮቢ ሜኖ በጣም አስደናቂ የሚባል ኳስ፣ የሌኒ ዮሮ የጭንቅላት ኳስ ከዛቸው ከ5-50 ያወጣበት መንገድ ደግሞ ፍጹም አስደናቂ የነበረ ምሽት እንዳያሳለፈም ጭምር ያሳለፈው ነበር። ነገር ግን ቡድኑ እንደ ቡድን ምናልባትም የፒተር ባንክስ በጨዋታው ላይ ራምሴን በቀይ ካርድ እንዲወጣ ካደረጉ በኋላ ኒውካስሎች እንደተለመደ ሁሉ እንዳለፉት ቡድኖች በዩናይትድ የመሸነፍ እድል እንዳለው የሚጠቁሙ ምልክቶች ነበሩ። ነገር ግን እኔ ማይክል ካሪክ እንዲተቹ እንደ አንድ ምክንያት ከምናነሳቸው ጉዳዮች ውስጥ ለምሳሌ ባለፉት የጨዋታ መርሃ ግብሮች አንዱ ከሚቀይሯቸው የጨዋታ ፎርሜሽን እንኳን ባይሆን የተጫዋቾች የሜዳ ላይ ለውጦችን ሲያደርጉ ያስተዋልንባቸው የጨዋታ መርሃ ግብሮች በጣም ቀላል የሚባሉ አይደሉም። ለዚህ ብሪያን በትላንትናው ጨዋታ ላይም እንደተመለከትነው ብሪያንን ወደ ሳጥን ውስጥ በማስገባት ከዛ ባለፈ ቤንያሚን ሼሽኮ በጨዋታው ላይ ከነበረው ደካማ የሜዳ ላይ እንቅስቃሴ፣ በነገራችን ላይ ቤንያሚን ሼሽኮ የሜዳ ላይ ቆይታ ደካማ እንዲሆን ያደረገው የራሱ የማይክል ካሪክ ቡድን መዋቅር ነው። ምክንያቱም ብዙ ጊዜ ኳሶች ይደርሱ የነበረ ተጫዋች አይደለም። በጨዋታ ላይም በነበረው ቆይታ 24 ኳሶችን ብቻ ነበር የነካው። ከዛ ውስጥ ደግሞ ይበልጥ በአብዛኛው ከኳስ ውጭ ያደርጋቸው የነበሩት ሩጫዎች በጣም በዚያ ያሉ ናቸው። ከዚያ ባሻገር ግን ተደጋጋሚ ያንን እድሎች ሲፈጠሩለት የነበረ ተጫዋች አልነበረም። ለዚህ ምክንያት ሆኖ የሚነሳው የተጋጣሚያቸው ይበልጥ ብዙ ሩጫዎችን የሚያከናውንና ምናልባትም በትላንትናውም ጨዋታ ላይ እንደተመለከትነው ከሎ ብሎክ ይልቅ በጣም ብዙ ጊዜ ኳስ በመያዝም ጭምር ጊዜያቸውን ያጠፉ የነበረ ቡድን መሆኑን ያስተዋልንበት ነው። ስፔስ ደግሞ በፍጹም ለመስጠት የማይመች አይነት ቡድን መሆኑ ምናልባትም ለቤንያሚን ሼሽኮ የጨዋታው ሂደት ፍጹም አይመችም ነበር። በዚህ ቆይታ ብሪያንን ይበልጥ ክሊኒካል እንደመሆኑ መጠን እና ደግሞ የፈጣንነት ጥያቄ ያታነሱበትን ቤንያሚን ሼሽኮንም ነገር ግን ይበልጥ እሱን ወደ ሳጥን ውስጥ በማስገባት አማድን ከመስመር ላይ የሚነሳ ተጫዋች በማድረግ ሌላኛውን የማጥቃት አፕሮችን መጠቀም ቀዳሚ ምርጫቸው ሲያደርጉ ባለፉት ጊዜያቶች በተመለከትንባቸው የጨዋታ መርሃ ግብሮች ውጤት ሲያመጣላቸው አስተውለናል። በዚህኛው ጨዋታ ላይ ፕላን ቢ በማድረግ ይህንን ለመጠቀም የሄዱበት ርቀት በጣም ደካማ ነበር እና በቅርብ ጊዜያቶች ከተመለከትናቸው ዩናይትድ ለምሳሌ ምርጡ የሚባለው የተከላካይ አማካዮቻቸው በጨዋታው ላይ በ15 ደቂቃ ልዩነት ቀይረዋቸዋል። ኮቢ ሜኑና
ካዝሜሮን በዚህም አማካኝነት በዩናይትድ በኩል ኡጋርቴ ጨዋታውን እንዲጀምር ያደረጉበት መንገድን አይተናል። እንደነ ማላሲያ፣ ጆሹዋ ዚርክዚ እንዲሁ ደግሞ ዲየጎ ዳሎትን በጨዋታ ላይ ለማየት የቻልንበት አጋጣሚ ነበር ያየ ነው። ምናልባት በእነዚህ ተጫዋቾች ተቀይረው ወደ ሜዳ ከገቡ ተጫዋቾች የዩናይትድን ይህንን የተወሰደበትን የበላይነት ለማስመለስ የትኛው ተጫዋች ነበር ብቁ የነበረው የሚለው በጣም ጥያቄ የሚያስነሳ ነው። ከአማድ ውጭ እና ከዲየጎ ዳሎት ውጭ ያሉ ተጫዋቾች በዩናይትድ በቋሚነት የመጀመር እድል የሚያገኙ ተጫዋቾች አይደሉም። በጣም ጥቂት የሚባሉ የመጫወቻ ጊዜን የሚያገኙ ተጫዋቾች ናቸው። ለውጤት መቀየሪያነት የሚጠቀሟቸው ተጫዋቾች አለመሆናቸውን አይተናል ባለፉት የቅርብ ጊዜ ቆይታዎቻቸው። ለዚህም ነው 11 ለ11 እንዲሁም 11 ለ10 በነበሩ የተጫዋቾች ቆይታ ወይም ግንኙነቶቻቸው የኤዲሃው ቡድን በጨዋታው ላይ በጣም ፐርፌክት ሆኖ ያሳለፈበትን ምሽት ያየ ነው። አንዱ ለዩናይትድ ተጫውቶም ጭምር በጨዋታ ላይ ውጤት አቶም ፖዚቲቭ የነበረው ሪዛልት በጨዋታው ላይ የአስቶን ቪላ ነጥብ መጣል ዩናይትድን እጅግ በጣም የጠቀመው መርሃ ግብር ነበር። በቼልሲ የ4-1 ውጤት ሽንፈት ሲያስተናግድ አስቶን ቪላ ዦ ፔድሮ ትሪክ ሲሰራ ፓልመር ጎል ሲያስቆጥር ምናልባትም ሁለቱ ክለቦች መካከል ያለው የነጥብ ልዩነት በነበረበት እንዲቆይና ማንቸስተር ዩናይትድ ስቲል የቶፕ 3 ፌቨራይት ቡድን እንዲሆንም ጭምር ያደረገ መርሃ ግብር ነበር ማለት እንችላለን። 51 ነጥቦችን ሰብስቧል። ዩናይትድ ስቲል የተሻለ የጎል አድቫንቴጅ ያለው ቡድን ነው። ቼልሲ እና በዩናይትድ መካከል ያለው የነጥብ ልዩነትም ወደ 3 ከፍ እንዲል ሊቨርፑልን በተመሳሳይ በነገራችን ላይ 48 ነጥቦችን ሰብስቦም ጭምር እንዲቆይ ካስቻሉ የጨዋታ መርሃ ግብሮች መካከልም ጭምር እንደ አንዱ የሚነሳ የጨዋታ ሂደት ያየነበት መርሃ ግብር ነበር። ለብሩኖ ፈርናንዴዝ ነገሮች ስቲል አሁንም በጥሩ መልኩ እንዲጓዙም ጭምር ካስቻሉ የጨዋታ መርሃ ግብሮች መካከል በጥሩ እናነሳዋለን። ይሄኛው እያደር እየጎመራ እያደር ውጤቶቹ ከፍ እያሉ እያደር በእንግሊዝ ፕሪሚየር ሊግ ብሎም በአውሮፓ መድረክ ፍጹም የበላይ የሆነ የሚገኘውን ተጫዋች ቁጥሮች እሱን መግለጽ እንደማይችሉም ጭምር እና ከዚህም የተሻለ ቆይታ እንዳሉትም ጭምር የሚጠቁሙ የጨዋታ መርሃ ግብሮች እንዳሉት በሚያሳይ መልኩ በደንብ እየተመለከትነው የሚገኝ ተጫዋች ነው እና ፕሪሚየር ሊጉ እየተመለከትናቸው ካሉ የአማካይ ስፍራ ተጫዋቾች በጥራት ደረጃ በጣም ላቅ ያለውን ተጫዋች እያየን እንደሆነ እየተመለከትን እንገኛለን እና ደግሞ ብዙዎች እንደሚሉት የየትኛውም አሰልጣኝ የሆኑ ጅማሬዎቹ በጣም የሚያስደንቁ ጅማሬዎቹ ሽንፈት የማያውቀው ቡድን እስኪመስል ድረስ የሚጀምሩባቸው ተከታታይ የማሸነፍ ስታቲስቲክሶች እንዳሏቸው ይታወቃል። ነገር ግን የሁሉም ነገር ደግሞ ማብቂያ አለው። ሁሉም ነገር የሆነ ሰዓት ላይ ኢንዶቨር ያደርጋል። ያንን የተመለከትንበትን የማይክል ካሪክ ቡድን እዚህኛው የጨዋታ መርሃ ግብር ላይ ከተመለከትናቸው ውስጥ በትክክል ከሚነሱ የምሳሌ መሆን ከሚችሉ ለሚቀጥሉት የጨዋታ መርሃ ግብሮቻቸውም ጭምር ምንድነው ማይክል ካሪክ በዚህ ጨዋታ ላይ ሰሩ ስህተትም ጭምር የሚለውን ጉዳይ እንድናይ ካደረጉ የጨዋታ መርሃ ግብሮች መካከል የሚነሳ ሆኖ ያስተዋልነው የጨዋታ ሂደትን የተመለከትንበት የፕሪሚየር ሊግ መርሃ ግብር አስተውለናል። ቀጣዮቹ የጨዋታ መርሃ ግብሮች በሁለቱ ክለቦች መካከል እንዴት ባለ መልኩ ጨዋታዎቻቸውን ወደ ማሸነፍ ይመልሳሉ የሚሉት ጉዳይ የሚጠበቅ መርሃ ግብርም ጭምር እንዲሆን ከሚያስችሉ አጋጣሚዎች መካከልም ጭምር የማየትን እድል የሚጋብዙ የጨዋታ ሂደቶች ይኖራሉ ተብሎ ይጠበቃል። ማንቸስተር ዩናይትድ ምናልባትም ከዚህ ቀደም የዩናይትድ ሌላው በጣም ወሳኝ የነበረ ከ12 ዓመታት በኋላ በዩናይትድ ቤት ውስጥ ስኬታማ መሆን የሚችል ተስፋ የነበረው ተጫዋች ምናልባትም ከዚህ ቀደም በነበሩት ቆይታዎች ገና የ11 ዓመት ቆይታ ኖሮት ዊሊያም ኦዡላ ማለት ነው ዴንማርክ ተጫዋች የማሸነፊያውን ጎል ማስቆጠር የቻለ ተጫዋች እና በዩናይትድ አካዳሚ ውስጥ ተስፋ የነበረው ደግሞ በዚህኛው በጣም አስፈላጊ በሚባለው የጨዋታ መርሃ ግብር ላይ ለቡድኑ ጎል አስቆጠሮ ጨዋታው ላይ ዩናይትድ በኒውካስል ተሸንፎ እንዲወጣም ጭምር ያደረገ መርሃ ግብር እንዲሆን ያስቻለው ምሽት እንደነበርም ጭምር የተመለከትንበትን ቆይታ አስተውለናል። በቀጣዮቹ ቆይታዎች ምን እናያለን የሚለው ጉዳይ ይጠበቃል። ካዝሜሮ ለማንቸስተር ዩናይትድ ጎል ያስቆጠረው ተጫዋች ነበር። አይዶን ነው የማይክል ካሪክ ቆይታዎች ከዚህ ጨዋታ በኋላ የሆኑ ጥያቄዎች ሬዝ አፕ ያደርጋሉ። እርግጥ ነው የትኛውም አሰልጣኝ ከሽንፈቶች በኋላ ነገሮች ከፍ ብለውም ጭምር እንደሚስተጋቡ ማሳያ ብዙሃኑን አሰልጣኞች ማንሳት የሚቻል ይመስላል። ለዚህ ደግሞ እንደ አንድ ምክንያት ከሚነሱት መካከል እዚህኛው ጨዋታ መርሃ ግብር ላይ የተመለከትነው
ሜዳ ላይ እንቅስቃሴ በትክክልም ማሳያ ነው ብለን ከምንጠቅሳቸው የጨዋታ መርሃ ግብሮች መካከል እንደ አንዱ ሊነሳ የሚገባ ጉዳይ መሆኑን ካስተዋልንባቸው የጨዋታ ሂደቶች ውስጥ የሚጠቀስ ነው። የእንግሊዝ ፕሪሚየር ሊግ የቶፕ ፎር እንግሊዝ ፕሪሚየር ሊግን ፉክክር ከዚህም ጭምር በላይ ከፍ ብሎ የመመልከት እድላችን በጣም ሰፊ ሆኖ እናነሳዋለን። ሁለቱ ቡድኖች በቀጣይስ ወደ ድል በየትኛው ጨዋታ ይመለሳሉ የሚለውን ጉዳይ የምናይ ነው የሚሆነው። የምሽቱ የእንግሊዝ ፕሪሚየር ሊግ መርሃ ግብር ግን ማይክል ካሪክ ካደረጋቸው ጨዋታዎች አንጻር በጣም ከባዱና ቻሌንጅ ያደረገው ምሽት ነበር። እንዴት አያችሁት? ሀሳባችሁን አጋሩኝ።